لا فتعالى يعني الحمد لله. شكرا الله يوجد من مودال أو كفاية ما شاء الله بكر فتعالى على سبيل آمين 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 شكرا تواقي الدعوة وتعالى شكرا الله يوجد من مودال الله دنيا خير هاي أبي تواقي السلام عليكم. وعليكم السلام ورحمة الله. شكرا. ماشي ولا يوم. السلام عليكم. وعليكم السلام. بسم الله. تمام الحمد لله. ጥያቄ ነበር። እሺ ጥያቄሽ ምንድን ነው? እኔ ከኢትዮጵያ ስመጣ ንቃብስቲ ነበርኩ። ከዛ ከመጣው በኋላ አወጣሁት። አሻ ተደሰ እሺ በይ። አሁን ደግሞ ስሄድ ለብሼ ብሄድ ምን ችግር አለው? ልበሺ ከለበሳችሁ በኋላ ተውልቁ። ምናልባት ግን የሆነ ጊዜ ላይ አውለቃችሁ ከሆነ መልሳችሁ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጋችሁ መልበስ። ለመጀመሪያ ያኔ ኢትዮጵያ ያለው ወላሂ በልጅነቴ ነው የለበስኩት በ12 ዓመቴ ማለት ነው ምንም ሳላውቅ። ከዛ አድጌ ወደ ስደት እስከመሄድ ድረስ ለብሼዋለሁ። ግን ወደዚህ ስመጣ ደግሞ ኢማራት ውስጥ ኒቃብ አያስለብሱም። ከዛ አስወጡኝ። አሁን ደግሞ ወደ ኢትዮጵያ ስገባ ብለብሰው እኮ ልበሽት ወይስ ለመጥቻ ልበስሽ? ልበሽ አልኩኝ እኮ። እሺ ያው ሰው በንሳው ጉዳይ መጠየቅ ይቻላል? ይቻላል። እሺ ያው እንግዲህ ያው እናንተ ቀጥታ ካለ ሀገር ነው ብላችኋልና የሚያመለክተው የምንድነው? የኛን መጀመሪያ ላስረዳ። የኛ ምንድነው ንስሐ አባት ያስፈለገበት ምክንያት እኛ እግዚአብሔር የማይሰማን ካህናቱ የሚሰሙን ሆነው አይደለም። እኛ ቀጥታ ወደ ካህናቱ የምንሄደው ምንድነው? ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓትም ከያዛቸው ደዌ ከለምጽ ካነጻቸው በኋላ ራስን ለካህን አስመርምር ብሎ ይነግራቸዋል። ምንድነው ይሄ? የንስሐ መንገድን በርን ሲከፍትልን ነው። የንስሐ በር የተከፈተበት ምክንያት እኛ ቀጥታ ከእግዚአብሔር ጋር ኃጢአታችን ያውቀዋል። ስንሰራ ያይናል፣ ስናምጽ ያይናል። ግን ከልብ መጸጸታችን አጥፍቻለሁ በደለኛ ነኝ ማለታችን እግዚአብሔርን ተደብቀን ኃጢአትን ስንሰራ የነበርን ሰዎች ያንን መደበቃችን ይሄው ግልጽ አድርጌ የሰሩት ኃጢአት ተናዘዝኩልህ ብለን ለካህኑ ሳንደብቅ ሳንዋሽ ሳንቀንስ ሳንጨምር ኃጢአታችንን እናገራለን። ለዚያ ነው እንጂ እግዚአብሔር እኛ የማይሰማን ሆኖና አይደለም። ሁሉ ነው ቤታችን ተከናቀን እንሰራ። እግዚአብሔር ይሰማል አይሰማም አይደለም ጥያቄው። እንደዚያ እኮ ነው። እና በቀጥታ ኃጢአትህን ለፍጥረታት እንዳንተ ኃጢአተኛ ለሆነ አካል ሄደህ ከምትናዘዝ በቀጥታ ለምን ለአምላክህ አትናዘዝም ነው ጥያቄው። ነገርኩ እኮ መማሩ አማርኛ ነው አይደል? አይሰማም። አሁን እኮ እናንተ እኮ ኃጢአትን አሁን እኮ የሚያመለክተው ምንድነው? ኃጢአትን ማጎልበት፣ ኃጢአትን በቃ አላህ ያየኛል፣ በቃ ስሰራም ያየኛል፣ በቃ ይቅር በለኝ ስለውም ይቅረኛል። ኃጢአት ማበረታታት እኮ ነው። እኛ እኮ ኃጢአትን ስንሰራ እንዴት ብዬ ልናዘዘው ነው? ከካህን ፊት እንዴት ብዬ ልናገረው ነው? ማን ኃጢአትን ማበረታታት ነው ያለህ? በቀጥታ አምላክህን መማጸን ምን የታወቀ አይደል? እንዴ ምን እስልምና ኃጢአትን ሰው መግደል ጽድቅ ነው? የታወቀ ነው ብሎ ሂሳብ የለም። ማን ነው እንደሱ ያለ? በእናንተ እኮ ኃጢአት የለም። እስኪ ኃጢአት ምንድነው? አዳምጥ። ኃጢአት ምንድነው በእስልምና? አዳምጥ። ኃጢአትን ማበረታታት ያለው ክርስትና ላይ ነው። አሁን ላስረዳህ እንዴት እንደሆነ።
ስላንተ ኃጢአት አምላክ ተሰቅሎልሃል አንድ ጊዜ ቆቆቆይ የጠየቅኩ መልስ ኃጢአት ምንድነው በእስልምና ኃጢአት አለ ወይ ኃጢአት አለ ወይ በእስልምና መልስ የጠየቅኩ አታዳምጥም እንዴ ከይቅርታ ጋር ማዳመጥ የማትችሉ ከሆነ ምንም ማውራት ትርፎ የለው ወርደዋለ አንደኛ የሚጠይቀህ እሱ ያዳምጣል እንጂ እሱም የጠየቀህ መመለስ ነበረብህ እየተረመ አንተም ሐሳብ አለ የተናገረውን ሰምተሃል ኦኬ መልሰህ አስገባውና ተናገረና አንተ ቀጥል እሱ መስራት ስላልቻለ በሙስሊምስ ኃጢአት አለ ወይ ብሎ ነው የጠየቀህ እሱ አይደለም መጀመሪያ ምንድነው ያለው በእስልምና ላይ ዋሽ ቀጠፈ ትልቅ ውሸት ምን አለ እሺ አስገባውና ይጨርስልሃል ለማንኛውም አስገቡት በቃ አንተ ወርድ አስገባውና ያላ ወይ ሊገባልህ ነው አንተ ማውራት ስለማትችል እሺ ከላይ ያለው ሰላም ለምን ይገባል እዚህ ጋር ያለን ያላወራንም እሱ ደግሞ ይመጣል እንዴ መብት የለውም እንኳን እንደዛ ኃጢአት የሌለው ሰው አለ እንዴ ምን ሆነህ ነው እንደዚህ የሚባለው ሰላም ናችሁ እንዴ ናችሁ እሺ አለን ሁሉ መልካም አልሐምዱሊላህ እሺ የቅድም ጥያቄ ምንድነው እኔ መመለስ የፈለኩት የእንቱን ነው የነብስ አባት ብላ የጠየቀችው እህታችን ማለት ነው ኢትዮጵያውያን መመለስ አልቻሉም እንግዲህ ኤርትራውያን እንመልሰዋለን ይሄን ጥያቄ እና ምንድነው መሰለ ወንድሞቼ አይዛችሁ በርቱ እንግዲህ ነብስ አባት ቄስ አለው መነኩሴም አለው ሁሉም ሰው አለው ከፓትርያርክ ውጪ ማለት ነው ፓትርያርክ የመጨረሻው በስልጣንም ከፍ ያለ የመጨረሻው ስለሆነ በስልጣነ ክህነት የሚባለው በሐዲስ ኪዳን ክህነት በክርስቶስ የሰጣቸው ክህነት ስልጣን መጨረሻ የሚባለው ፓትርያርክ ነው አሁን ማቲያስ የሚባሉ ታውቃቸዋለህ የኢትዮጵያ ታውቃቸዋለህ እሺ በቃ እነሱ ብቻ ናቸው ነብስ አባት የሌላቸው በቀጥታ እነሱ ከነሱ በላይ ስለሌለ ማለት ነው በማዕረግ በስልጣን በእንትን ለምን የላቸውም እነሱ ለምን የላቸውም ኃጢአት አይተው አይ አይደለም በዚህ በምድር ነው ፓትርያርክ ነው ከፓትርያርክ በላይ የለም እነሱ ጥያቄ ገባኝ ስልጣናቸው ፓትርያርክ ከፍ ያለ እንደሆነ ገባኝ ግን እነሱ ሰው ናቸው አይደሉም ኃጢአት ይሰራሉ አይሰሩም አዎ ቢሆን በቀጥታ ግን የነሱ ምክንያቱም እነሱ በቀጥታ ወደ ፈጣሪ በቀጥታ እንትን የሚሉት ነው እንጂ ከነሱ በላይ ስልጣን ስለሌለ ገባ የነሱ ስልጣን የክርስቶስ የሐዋርያ ስልጣን ስለሆነ የክርስቶስ ስልጣን ስለሆነ በእስላም ግን ይሄ ነገር የለም አላህ በጣም ማመሰግንበት አንድ ነገር ምንድነው ታውቃላችሁ አንድ ኔት አድርጉ والله العظيم ሙስሊም በመሆኔ በጣም ከምኮራበት አንድ ነገር ምን እንደሆነ ታውቃላችሁ በእኔና በአምላኬ መካከል ማንም ሰው እንዲገባ አይፈልግም አምላክ ራሱ ማንም ሰው ምክንያቱም ሁሉም እያንዳንዱም ኃጢአተኛ ነህና ፓትርያርክም ሳይቀር ኃጢአት እንደሚሰሩ ያምናሉ ይወታቸዋል አይደል ግን ለሆኑ ግለሰቦች አምላክ በእርሱና በእነርሱ መካከለኛ አይፈልግም ለሆኑ ደግሞ ይፈልጋል ሁላቸውም ግን አንድ አይነት ባህሪ ያላቸው ባህሪያቸው ኃጢአተኝነት በእኔና በአምላኬ መካከል ግን አላህ እንዳም ተቆጥቶናል ለማንም ሰው እንዳትነግሩ ኃጢአታችሁን ለኔ ብቻ ብሎ ተናግሯል ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል ሐዲስ ላይ ምን አለ መሰላችሁ ኩልኩም ሙዓፋ ኢላ ሙጃሂሩን አሉ ሁላችሁም ወደ አምላካችሁ ወደ አላህ ንስሐ ብታደርጉ ምህረትን ታገኛላችሁ እነዛ ኃጢአታቸውን በገሃድ ለሰዎች የሚናዘዙ ሲቀሩ አሉ አያችሁ አይደል የሰራውን ኃጢአት ከዚያ በኋላ ሄዶ ለሰዎች እኔ ዛሬ እንዲህ አድርጌም ብሎ የሚናገር ሰው ሲቀራሉ ሰው ራሱን ከፈጣሪ ፊት እንጂ ሊገልጥ የሚገባው ከፍጥረታት እንደርሱ ኃጢአትን ከሚሰሩ ሰዎች ዘንድ ሄዶ እንዲህ ኃጢአት አድርጌ ብሎ ሊናገር አይገባው እነዚያም እንዳንተ ኃጢአተኛ ናቸውና አምላክ የሸፈነልህን ገመና ለሰዎች ሄደህ አትግለጥ እነዚያም ልክ እንዳንተ ኃጢአተኞች ናቸውና ይልቁንስ በአምላክ ፊት ወድቀህ መጸጸትና መለመንን ነው ነብያቶች ያስተማሩት አላያቸው ነብያቶች ከአምላካቸው ፊት ሁሉ የሚዋደቁት ከአምላክ ውጭ ሌላ ማንንም አይጠይቁ ነብያትን አታዩም እንዴ የፈለገ ቢሆን ከፍጥረታት ጋር ሲዋደቁ አታያቸው ከአንዱ አምላክ ዘንድ ብቻ ለዚያ ነው ጠንካራ የሆኑት ከሰው ሁሉ በላይ ትስስራቸው ከአምላክ ጋር ብቻ ነውና ስተትን ቢያደርጉም ወደ አምላክ ሽኩራን በመጨረሻ ሊሉ የምፈልገው ነገር ቢኖር የምር የሁላችሁም አድናቂ ነኝ
ወላይ ሰብራችሁ ትግስታችሁ ሱብሃንአላህ። እኔ እንኳን እንደዚህ ውጪ ሆኜ ለምሰማው ወላይ በጣም ነው የምናደደው ሲሳደቡ ምናምን፣ ግን ያው ጥጋቸው እዛ ድረስ ነው። ምላሻቸው ያ ነው። ለጥያቄ ያላቸው ምላሽ ያ ነው፣ ስድብ ነው። ሱብሃንአላህ። ከመሳደብ ይልቅ አይ እንደዚህ ለዚህ ጥያቄ መልሳለን ሚል የለም። ቢቀየርም ሌላም ቢመጣ አንዱን ቢመጣ ያው ነው። ሁሉም አንድ አይነት ነው። ለዛ ሁሉ ታገሳችሁ። ሚሳደብ ግን ማን ነው? እንደዚህ አይነት ነገር ሚሳደብ ማን ነው? ወላሂ ክርስቲያን ገብቶ ውሱ ጋር ሆነ ኢምራን ጋር ማን ነው ጃኑ ምናምን አንዱም ጋር ገብቶ ሳይሳደብ የሚወጣ የለም። እንደዚህ ሲቀጥል ደግሞ እስካሁን ድረስ በነበረው ትናንት ፈይጋ ነበርሽ አልነበርሽ? ሁሉም ጋር